በጥፊ የተመታው ልጅም በጭቃ ውስጥ ተጣብቆ መስመጥ ይጀምራል። ነገር ግን ጓደኛው ስላየው ሰላም ተመልካቾቻችን፣ ሳምንታችሁ እንዴት አለፈ? ባላችሁበት ሁሉ ሰላምና ጤና እየተመኘው ወደ ዛሬ የርዕሰ ጉዳያችን እንገባለን። እንግዲህ በዛሬው ዕለት ይዤላችሁ የመጣሁት አንድ አጭር ታሪክ ሲሆን እናም በዚህ ቪዲዮ መጨረሻ ላይ ትልቅ ቁም ነገር እንደምትጨብጡ ባለሙሉ ተስፋ ነኝ። እስከ መጨረሻው እንድትከታተሉኝ ስል በአክብሮት ጠይቃለሁ። አንድ ጊዜ ሁለት ጓደኛሞች በበረሃ ውስጥ እየተጓዙ ነበር። እየተጓዙ ሳለ የተወሰነ ክርክር ይነሳል። እናም አንደኛው ጓደኛው ሌላኛውን በጥፊ ይመታዋል። በጥፊ የተመታውም ሰው ተጎድቶ ነበር። ነገር ግን ምንም ነገር ሳይናገር በአሸዋ ላይ እንዲህ ብሎ ጻፈ። ዛሬ የቅርብ ጓደኛዬ በጥፊ መታኝ ብሎ በአሸዋ ላይ ጽፏል። እና ጉዟቸውን ቀጠሉ። እየተጓዙ ያለ ውሃ የሚገኝበት በረሃ ውስጥ ያለ ለም መሬት ያገኛሉ። ከዛም በኋላ ለመታጠብ ይወስናሉ። በጥፊ የተመታው ልጅም በጭቃ ውስጥ ተጣብቆ መስመጥ ይጀምራል። ነገር ግን ጓደኛው ስላየው በፍጥነት ያድነዋል። ከመስመጥም አደጋ ካገገመ በኋላ በድንጋይ ላይ እንዲህ ብሎ ይጽፋል። ዛሬ ውዱ ጓደኛዬ ሕይወቴን አተረፈልኝ። የቅርብ ጓደኛውን በጥፊ የመታው እናም ደግሞ ያዳነው ጓደኛው እንዲህ ብሎ ይጠይቀዋል። እኔ ከጎዳሁ በኋላ በአሸዋ ላይ ጽፈውሃል፣ አሁን ደግሞ በድንጋይ ላይ ጻፍከው፣ ለምን? ሌላኛው ጓደኛው እንዲህ ሲል መለሰለት። አንድ ሰው በሚጎዳ ጊዜ የይቅርታ ነፋሳት ሊያጠፉ በሚችሉበት አሸዋ ውስጥ ልንጽፈው ይገባል። ነገር ግን አንድ ሰው ለእኛ መልካም ነገር ሲያደርግ ንፋስ ማጥፋት በማይችልበት በድንጋይ ልናስቀምጠው ይገባል ብሎ መለሰለት ማለት ነው። እንግዲህ ውድ ተመልካቾቼ የዚህ ታሪክ ዋናው መልእክት በሕይወታችን ውስጥ ላሉት ነገሮች ሳይሆን በሕይወታችን ውስጥ ላሉ ሰዎች ዋጋ ስጡ የሚል ነው ማለት ነው። እስከ መጨረሻው እንግዲህ ከተከታተላችሁት ቪዲዮን ወዳችሁታል ማለት ነው። ላይክ፣ ፎሎ እና ሼር ኮፒ ሊንክ በማድረግ ለብዙ ሰው እንዲደርስ አድርጉ። ስለተከታተላችሁኝ ከልብ አመሰግናለሁ።